ሲቲ ብሬንፎርድን አሸንፎ ውድድሩ አልቋል እንዴ ሊጉ አልቋል እንዴ ብሎ ጠይቆናል። አዎ አልቋል ብለን የመመለስ ፋንታ የኛ ፋንታ ነው። ነገ ዌስትሃምን ስናሸንፍ ያንን ጥያቄ ምንመልስ ይሆናል ማለት ነው። አለበለዚያ ከባድ ሊሆን ይችላል። ምናልባት ባለፈው ሲቲ አቻ የወጣው ለምክንያት ሊሆን ይችላል። እንደዚህ አይነት ጭንቀት ውስጥ ግን መግባት አንፈልግም። ነገ ዌስትሃምን በሰፊ ልዩነት ነው ማሸነፍ የምንፈልገው ማለት ነው እና ጨዋታውን ወደ አርሰናል ሜዳ ደግሞ ድጋሚ ተመልሷል ማለት ነው። የነገው ጨዋታ በልዩ ሁኔታ በአጓጊነት እንዲጠበቅ አድርጎታል ማለት ነው። ነገ እናያለን። ብሬንፎርድ ግን እንደዚህ ነበር የተባባል ነው። አስቀምጣው ሻንጣውን በዚህኛው ሳምንት አትሰደዱም ብለዋል ሲቲ። አስቀምጣው እንዴ! ስለዚህ ነገ ሀገራዊ ሆኖ ቆጠሮ ያስፈልገናል። በቃ ነገ 18 ሺህ መቆጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ያው ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻልም። እኔ አትቀየሙኝ ወንድም አርሰናሎች፣ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እንዲሁ እንደተናነቅናት እንዲሁ አንገት ለአንገት እንደተያያዝናት እንቀጥላታለን። የዓመቱ መጨረሻ ላይ ይዳኘናል። እንዲህ አንገት ለአንገት እንደተያያዝናት እናርፈ ብላችኋል፣ አንጥልም ብላችኋል። እንግዲህ ይቀጥላላችሁ። እንዲህ ተያያዝናት ተስፋ ሰጠው ወያላ ይቅርታ ምንም ማድረግ አልችልም። ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሺት እኮ ቼልሲም ላይ ፈርስት ሃፍ አላገባንም። ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው። ቀጠለን ያሉት ጥያቄ የለውም። አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደል? አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው። አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን። ለዛሬ ግን ተጫዋች ቀይር ፔፓያ አይደለ? ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር። ሁሌ ግግም የሚለው ነገር አለ። የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር። ከዚህ በኋላ ስለ ዶኩ ይወራል። ሆንሽ ታውቂያለሽ፣ አይ ማን እንደሆንሽ ታውቂያለሽ። አይ አርሱ ምን ተሻለሽ? ምንድነው መፍትሄው? ነገው ይኸውልሽ ዌስትሃምን አዝናንተሽ ማለት ነው አዝናንተሽ በደንብ አዝናንተሽ ተደብረሽባት ካላስወጣሻት በስተቀር እኔ ዘንድሮ ሃላንድና ዶጉ የሚያስነኩሽም እየመሰለኝ አይደለም። እኚህ ሁለት ሰዎች ማለት ነው እንዲህ መግሮሮሽ ላይ ነው የቆሙት። ነገ ዌስትሃምን ማለት ነው ወይዬ ብለሽ ካልሸኘሻት ሃላንድና ዶጉ ማለት ነው እያየሽ ነው እንደዚህ የሚያረጉብሽ። ኧረ በስመ አብ። እኔ ግን ጌታ ወይኔ ሃላንድና ዶጉን ግን ሲቲ ቤት ያስገባ አምላክ ለኔ ክለብ መፍትሄ አጣ፣ እውነት አጣ። በፈጣሪ ስም እኚህ ሁለት ሰዎች በምክንያት ነው የተቀመጡት ሲቲ ቤት ሲጀመር በምክንያት ሆን ብሎ ነገ አርሰናል ሙሉ ቲሙን ካስፈለገ ሙሉ ቲሙን አስጠምቃችሁም ቢሆን ዌስትሃምን ማሸነፍ አለባችሁ። አለበለዚያ በቃ ተውኝ። እንደዚህ ምን አርሰናል ምናምን ጭራሽ መስማት ነው የማልፈልገው ማለት ነው። እኔ ክለቡን ተጠምቆ አርቴታን ቢሆን ጸበል ወስዳችሁም ቢሆን እንድታሸንፉ። አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋት አቻ ይወጣል ወይ ነጥብ ያስጥላል ወይ ያሸንፋል ብዬ ተጠበቅኩት። ብሬንፎርድ እንደዚህ ጉዴስ ላይ ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ ራሱ አላውቀውም። ባቃጠልከኝ እኮ ብሬንፎርድ አንተ አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው። እንዴ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰም። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል። ይሄ አይሆን እንዴ? የጎል ልዩነታችንን ጨራሽ አስፈላል። Wayala, how are you? I'm fine, thank you, and you. ዶጉ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽ ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ
ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ባይ ወያላ ተገናኘን እንግዲህ። አረ ዶኩ በየጨዋታው ጎል። አረ ይሄ ተጫዋች አልተቻለም። ቪኒሲየስ ጁኒየርን ሆኗል ጭራሽ። ከምሬ ነው የምላችሁ። እንዴ በፊትም እኮ መጫወት ላይ ማጥቃት ላይ ምርጥ ነው፣ ግን ጎል ላይ እንደዚህ አልነበረም። በየጨዋታው ጎል። ደግሞ ጎሎቹ እንዴት አባታቸው ነው የሚያማምሩት! ምን አይነት ጎል ነው ዛሬ ያስቆጠረው ባይዘ ማለት ነው ጀረሚ ዶኩ። አንድ ከምሬ ነው ዋንጫው የኔ ነው ብለሽ ፎክርሽ፣ ሲቲ ይሄው መጣልሽ። ማን እንደሆንሽ ታውቂያለሽ። ዶኩ ይመች ማርዬ። ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ። እኛ ለፉላም የሰጠነውን 3 አንጣጡት። አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን። ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል። ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ? ገባህ? ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደለ? አሁን እዚህ ጋር ብሬንትፎርድ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? ማን እጂ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ እኔ ይኸውልሽ ኖርምዬ ነው። አሁን ነገ ተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽ ትኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል። የአርሰናል ደጋፊ የኮንፊደንስ ልህቀት ከትላንትና ዛሬ በጣም የቀነሰ ይመስለኛል። የልብ ምታቸው ቶሎ ይመታል። በዚህ ጩር ይላል፣ በዚህ ይወርዳል፣ በዚህ ይላል። ያመለጠውም አለ ያ ነገር ብዙ ነገር ብቻ ዛሬ ሲቲ ምን አይነት ሲቲ ያየ ነው ማለት እንዴት አባታችሁ ነው የምትችሉት? እኛ እኮ ተስፋ አንቆርጥም በጎረቤታችን ነው የምላችሁ። ማንቸስተር ደም ይመቻችሁ። ስለምንችል ሲቲ ይሄ ነው። እሺ ይሄ ነው ሲቲ። የምትኩራራበትንም 4 ጎል 1 ጎል አድርጌ ልወጥቻለሁ። ጽድት ያለ 3 ነጥብ ጽድት ያለ 3 ጎል ይዤ ማለት ነው ያለ ምንም ክርክር። ዶኩ በጣም ትችላለህ። እኔ ለአንተ ቃላት የለኝም ነው የምልህ። እግዚአብሔር ይስጥልኝ። ይህን ቪዲዮ ኮፒ ሊንክ እያደረክ ለዛ ቋጣሪ ላክለት። ሲቲ ስለሚችል ነገ ደግሞ ዌስትሃም ስለሚችል ብለን እንመጣለን። ይቋጠራል ነገ ነው የምልሽ። ዛሬ የራሴን ግዴታ ተወጥቻለሁ። ነገ ደግሞ በደንብ ቋጥርብሽና የሚገባኝ ዙፋኔ ላይ ይቀመጣል። ይህን ቪዲዮ ኮፒ ሊንክ እያደረክ አድርስለት። ሲቲዝን ስለምንችል ፈርስት ሃፍ ነግሬያችሁ ነበረ። እግዚአብሔር ሲቲ አሸንፋል፣ እመኑኝ ብያችኋለሁ። ጌሙ ሳይጀምርም ቋጣሪን አፉን የምናስይዝበት ጨዋታ እንደሚሆን ነግሬያችኋለሁ። እንችላለን። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ማስጨፍር ወንድሜ ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን ቅጥቅጥ አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናን? የትም ተወለድ እነ ዶኩና ሃላንድ ሰፈርን ግባለት ይላል። ይሄ ነው ሲቲ አባቴ። ምን ሆነ ነው እንደዚሁ በቀላሉ አንፋታም። የሚገርም ያበደ ሰከንድ ሃፍ ማለት ነው። እንደዚህ አጓጉቼ ነው ማበላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለህ ነበር አንተ። እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ። እንዴት እንደዚሁ በቀላሉ ማዝረከረክ ይመስላል?
ጋርዲዮላ እባክህ ጮህባቸው ብዬ ነበር ፈርስት ሃፍ ላይ። ይሄው ጮህባቸው፣ ውጤቱ ይሄው። የሚገራርሙ ጎሎች ማለት ነው። ወይ ሲቲ እንደዚህ ለምታገባው ጎል፣ እንደዚህ ለምታዘንበው ጎል የኛን ነፍስ ፈርስት ሃፍ ማስጨነቅ ግን ተገቢ ነው እንዴ? እኔ እኮ የማንቼ ጣፋንታ ተጠናወተህ ምናምን ብዬ ነበር እኮ፣ ጉድ ሰራህን ብዬ ነበር እኮ። ሲቲ እንደዚህ ልታዘንብበት፣ እኔ ብሬንትፎርድ እንዲስ ሊገባብሽ መጀመሪያ ብትለቂስ እንዴት ደስ እንዳለኝ። እኔማ የጎል እንትኑን ትበልጧለህ ብዬ ካሁን እኮ ከማሸነፍ አልፎ ጎል መቋጠር ጀምሬ ነበር። እሱ አልተሳካም እንጂ ይቻላል። ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ። ሲቲ ይመቻችሁ። ከዚህ በኋላ አልፈልጋችሁ። በቃ እቺን ነው። ነገ በግዴታ አይደለም፣ እየለመንኩ አይደለም የምታሸንፈው። ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ። አለቀ። አርሰናል ነገ በአፍንጫ ታሸንፋለህ። ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ። አሸንፈ ማለት ነው። አለቀ በቃ። ከተሸነፍክ ደግሞ ደስ ይለኛል፣ ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ሊልስን በማሸነፍ በቃ። ሲቲ እኔ ምን ላርጋችሁ? እባካችሁ በርቱ፣ እባካችሁ ለኛ ያላችሁ ተስፋ እናንተ ናችሁ። በርቱ። ነገ ዌስትሃም የራሱን ድርሻ ይወጣል፣ እኔ እርግጠኛ ነኝ። ከዛ እናንተ ደግሞ ስራችሁን ቀጥሉ። እንደዛሬው እንዴት ደስ የሚል ጨዋታ ነው። ብቻ ሲቲ ሙሽራ ነው። ውዱ ጎረቤቴ ልመንህ፣ እያጓጓኸኝ አይደለም። ከከንቱ ጩኸት ከጆሮ ድንቆራ ታድነኛለህ። ልመንህ ሆይ እንዲህ እኮ ወደ ላይ ሽቅብ ትወጣለህ፣ ከዛ ቁልቁል ትወርዳለህ። እንዴት እንተማመን? አምኛለሁ። የነገን ብቻ እንቋጥር ወገንታት። ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ምን አይረሳ። ግሎሪ ማን ሲቲ፣ ግሎሪ ማን ሲቲ። በዛም አለ በዚህ ዋንጫው ከሲቲ አያልፍም ነው። ለማን ሲቲ አያልፍም ዋንጫው። አሁን ነገ ከባድ የሆነ የቋጠሮ ስነ ስርዓት አለብን። የዩናይትድ ደጋፊ እረፍት አድርግ፣ የሊቨርፑል ደጋፊ እረፍት አድርግ፣ ቼልሲው እረፍት አድርግ። በቃ ዛሬ ደስታ ይበቃናል። እረፍት ይደረግ። ለነገ ዝግጅት ዌስትሃም ግዴታ ነጥብ ማስጣል አለበት። ነገ ግዴታና ግዴታ ነው። እንኳን ደስ አላችሁ ሲቲ ደጋፊ።